የሩሲያው ፕሬዝዳንት ቭላድሚር ፑቲን የሩሲያ አዳዲስ የጦር መሳሪያዎች ፈጣንና ይበልጥ ውጤታማ ናቸው ሲሉ ተናግረዋል። ፑቲን ሩሲያ የማንም ስጋት ለመሆን አትሻም ቢሉም በዘላቂነት የኒውክሌር የጦር መሳሪያዎችን ስታበለጽግ መቆየቷንም ገልጸዋል። ሩሲያ የብሬቭኒስክ ክሩዝ ሚሳኤልንና ፖሴይደን የተሰኘውን የውሃ ስር ሰው አልባ አውሮፕላንን ይፋ ማድረጓ ይታወቃል። ፑቲን የአዳዲስ የጦር መሳሪያዎች ማስተዋወቁ ሀገሪቱ በሙሉ በ21ኛው ክፍለ ዘመን ተገዳዳሪ ኃይል መሆኗን ማረጋገጥ ያለመ መሆኑን ተናግረዋል። ፑቲን ይህንን የተናገሩት የጦር መሳሪያዎችን በማበልጸጉ ረገድ ተሳትፎ ያላቸውን ባለሙያዎች ባመሰገኑበት ወቅት ነው። ፕሬዝዳንቱ የቅርብ የጦር መሳሪያዎችን ይፋ ማድረጉ የረጅም ጊዜ ስራ እንጂ ድንገተኛ አይደለም ሲሉም አጽንኦት ሰጥተዋል። በጦር መሳሪያዎቹ ማበልጸግና ግንባታ ላይ የተሳተፉትን ባለሙያዎችን ተግባራችሁ ለሩሲያ ሕዝብ ለመጪዎቹ 10 ዓመታት በሙሉ በ21ኛው መቶ ክፍለ ዘመን ማለት በሚቻል ደረጃ ደህንነትንና ተገዳዳሪ ኃይልነትን የሚያረጋግጥ ተግባር ነው ሲሉ አወድሰዋቸዋል። ፕሬዝዳንቱ ገና ሩብ ያክል በተነሳለት በያዝነው ክፍለ ዘመን ሩሲያ ኃያል መሆኗን አረጋግጠናል ነው ያሉት። ባሳለፍነው ሳምንት ፕሬዝዳንቱ የትኛውንም የመከላከል ስርዓት መጣስ የሚችል ያሉትን ክሩዝ ሚሳኤልን ይፋ ማድረጋቸው ይታወሳል። የሩሲያ የጦር አዛዦች ህብረትም ሚሳኤሉ 14000 ኪሎ ሜትር መጓዝ እንደቻለ መግለጹ ተመላክቷል። ሚሳኤሉ በሙከራ ወቅት ለ15 ሰዓታት በአየር ላይ መቆየቱ ሲገለጽ የርቀት መጠኑ በዓለም ላይ ተወዳዳሪ የማይገኝለት አድርጎታል። በአዳዲሶቹ የጦር መሳሪያዎች ስራ ለተሳተፉ ባለሙያዎች ምስጋና ባቀረቡበት ፕሬዝዳንት ፑቲን የው ሚሳኤል ከድምጽ ፍጥነት በ3 እጥፍ የሚልቅ ፍጥነት እንዳለውም አመላክተዋል። ሚሳኤሉ ሙከራ በሚደረግበት ጊዜም የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ የጦር መርከብ በቅርብ ነበር ሲሉም ተናግረዋል። ሌላው ፕሬዝዳንቱ ባሳለፍነው ሳምንት ይፋ ያደረጉትና የጠረፍ ከተሞችንና ግዛቶችን ማውደም ይችላል የተባለለትን ፖሴይደን የተሰኘውን ኒውክሌር መሸከም የሚችለው የውሃ ውስጥ ሰው አልባ አውሮፕላንም ከየትኛውም የጦር መርከብ የላቀ ፍጥነት እንዳለው ተናግረዋል። ፕሬዝዳንቱ አክለው አነስተኛ መጠን ያላቸው ለአዳዲሶቹ የጦር መሳሪያዎቹ ያሉት የኒውክሌር ቴክኖሎጂዎች ከኃይል ምንጭነት እስከ በጨረቃ ላይ ጣቢያን ለመመስረት ለውሃ ጉዞ እንደሚያገለግሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌላ በኩል የሩሲያን አዲስ ሚሳኤልን ይፋ ማድረግን ተከትሎ ዋሽንግተንን ወደ ኒውክሌር ሙከራ እንድትመለስ ማዘዛቸው ይታወሳል። ፕሬዝዳንቱ አሜሪካ ወደ ኒውክሌር ሙከራዎች እንድትመለስ ባዘዙበት ሩሲያና ቻይና በድብቅ የኒውክሌር መሳሪያዎች ሙከራን እያደረጉ ስለመሆናቸው ማረጋገጣቸውን ማስተዋወቃቸው ይታወሳል። አሁን ላይ የፕሬዝዳንት ፑቲን ቃል አቀባዩ ዲሚትሪ ፔስኮቭ የኒውክሌር መሳሪያ ለተመለከቱ ዓለም አቀፍ ስምምነቶች ሩሲያም ሆኑ ቻይና ተገዥ ናቸው ሲሉ የትራምፕ ሐሳብን ማስተባበላቸውን የቱርኩ የዜና አውታር አርቲ ኒውስ አስታውቋል። ከአሜሪካ በኩል ግልጽ ማብራሪያ እንሻለንም ብለዋል ቃል አቀባዩ። የኒውክሌር የማፈንዳት ሙከራን ለሚከለክለው ዓለም አቀፍ ሕግ እስካሁንም ተገዥ ነን ሲሉ አጽንኦት ሰጥተዋል። ፔስኮቭ ይህንን ያሉት ዶናልድ ትራምፕ ከአሜሪካ በስተቀር ሩሲያና ቻይና የኒውክሌር የጦር መሳሪያዎች ኒውክሌር የማፈንዳት ሙከራን ማድረጋቸውን ከገለጹ ከአንድ ቀን በኋላ ነው። ፕሬዝዳንቱ የአሜሪካ መከላከያ ለኒውክሌር ሙከራ ዝግጅቱን እንዲጀምር ማሳሰባቸውም ይታወቃል። የሩሲያ ቃል አቀባይ በበኩላቸው አሜሪካ በቶሎ ለዓለም አቀፍ ስምምነቱ ያላትን ተገዥነት ታረጋግጣለች ብለን ተስፋ እናደርጋለን ማለታቸውም ይታወሳል። አሜሪካ ከጎርጎሮሳውያኑ 1992 ወዲህ የኒውክሌር ፍንዳታ ሙከራን ያለማድረግ ስምምነትን ማክበሯ ይመለከታል። የቅርቡ የፕሬዝዳንቷ ሌሎች ሀገራት ሙከራቸውን በስውር እያደረጉ ነው ማለት ዓለምን ወደ ኒውክሌር የጦር መሳሪያ እውነተኛ ሙከራ እንዳይመልሳት ተሰግቷል። የኒውክሌር መሳሪያን በድብቅ በመሞከር ሌላኛዋ በትራምፕ የተወቀሰችው ሀገር ቻይና በውጭ ጉዳይ ሚኒስቴሯ ቃል አቀባይ ማኦኒንግ በኩል የኒውክሌር መሳሪያ ለመሞከር ስምምነትን ቤጂንግ ለ10 ዓመታት አክብራለች ሲሉ አስተባብለዋል። ትራምፕ ባሳለፍነው እሁድ ቻይና፣ ሩሲያ፣ ሰሜን ኮሪያና ፓኪስታን ከመሬት ስር የኒውክሌር መሳሪያ ሙከራን አድርገዋል ሲሉ አሜሪካ ወደ ኒውክሌር ሙከራ እንድትመለስ ምክንያት አድርገው ማቅረባቸው ይታወሳል። ሆኖም የአሜሪካ የኃይል ሚኒስትር ክሪስ ራይት በፕሬዝዳንቱ የታዘዘው የኒውክሌር የጦር መሳሪያዎች ሙከራው እድሜ ጠገብ የጦር መሳሪያዎቹን ውጤታማነት ለማረጋገጥ እንጂ የኒውክሌር ፍንዳታ ሙከራን ማድረግን አያካትትም ሲሉ በትራምፕ ሐሳብ የተጨነቀውን የዓለም ማህበረሰብ አታስቡ ለማለት መሞከራቸው ይታወሳል። ሩሲያ የሞከረቻቸው አዳዲስ የጦር መሳሪያዎችም ቢሆኑ ያላቸውን አቅምን ከመፈተሽ ባሻገር ኒውክሌር ማፈንዳትን ያላካተቱ መሆናቸው ይመለከታል። ቭላድሚር ፑቲን ቀደም ብለው ሩሲያ የኒውክሌር የጦር መሳሪያዎችን በእውነተኛ የኒውክሌር ማፈንዳት ሙከራ የምታጅበው ሌላ ሀገር ስምምነቱን ከጣሰ ብቻ መሆኑን ማስታወቃቸው ይታወሳል። የቻይና የውጭ ጉዳይ ሚኒስቴርም አሜሪካ ለዓለም አቀፍ ኒውክሌርን ያለመሞከር ስምምነት ተገዥነቷን እንድታረጋግጥ ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌላ በኩል የኒውክሌር ሙከራን መመለስ ያስፈለገው ለዓለም አቀፍ ከኒውክሌር የጦር መሳሪያ መጽዳት ግፊት ለማድረግ ነው ባይ ናቸው። አሜሪካ ለምን 150 ጊዜ ማውደግም የሚችል የኒውክሌር የጦር መሳሪያዎች ስለመታጠቋም
መናገራቸው ይታወቃል። ሩሲያ በቃል አቀባዩ በኩል ደግሞ አሜሪካ የኒውክሌር ማፈንዳት ሙከራን ያለማድረግ ስምምነትን እንድታከብር ጠይቃለች። በርግጥ ጥያቄው ቻይና መሆኑ ቀደም ብሎ ተመላክቷል። ሀያላኑ ለዓለም ከባቢ አየር ለአካባቢውም ሆነ ለሰዎች ጤና ጉዳቱ የከፋ ወደ ሆነው ኒውክሌር ማፈንዳት ሙከራ እንዳይመለሱም ለስምምነቱ ያላቸው ተገዥነት ወሳኝ ነው። ይህ ግን በትራምፕ ትዕዛዝ ጥርጣሬ ውስጥ ገብቷል። የዓለም ሀያላኑ የጦር ሀያልነት ፉክክራቸውን በቀጠሉበት ገና ሩብ ያክሉ በተቆጠረው የ21ኛው መቶ ክፍለ ዘመን ሩሲያ ሙሉ ተገዳዳሪ ኃይል መሆኗን አረጋግጣለች ሲሉ ፕሬዝዳንቷ ቭላድሚር ፑቲን በይፋ ተናግረዋል።